ታሪካችን ሲጀምር ወደ ሌላ ዓለም ይሸጋገራል። ስራ የበዛበት፣ በጫጫታ የተከበበ፣ በህልሞች የተሞላ፣ በብስጭትና ባልተፈቱ ያለፉ ነገሮች የተዋጠ ዓለም ያሳየናል። ኤስራን ግን የምናገኛት ጓደኞቿ፣ ጎረቤቶቿና ዘመዶቿ የሚመጡበትና የሚሄዱበት ሕያው ቤተሰብ መሃል ላይ ነው። ንግግሮች እርስ በርስ ይጋጫሉ። ሳቅ ከጭንቀት ጋር ይቀላቀላል። ገንዘብ ሁል ጊዜ ችግር ነው። ኤስራ ደስተኛ ለመሆን ብትሞክርም በዙሪያዋ በየቦታው ጫና አለ። ሂሳቦች፣ ኃላፊነቶችና ያላት ተስፋዎች ይጋጫሉ። በተመሳሳይ ጊዜ ስለ ኦዛን መስማት እንጀምራለን። በአንድ ወቅት ተራ፣ በራስ መተማመንና ትግል የተሞላበት ህይወት የነበረው ኦዛን አሁን በድንገት ታዋቂ ሆኗል። ምክንያቱም ስኬታማ የሞባይል አፕ ከፈጠረ በኋላ ሚሊዮነርና ሚዲያዎች ያመቱ ስራ ፈጣሪ ብለው ያከብሩታል። ካሜራዎች ብልጭ ድርግም ይላሉ፣ ሰዎች ያጨበጭባሉ፣ ስሙ በየቦታው ይጣራል። ታዲያ ይሄ ዜና በአንድ ወቅት ለሚያውቁት ሰዎች አስደንጋጭ ነው። ለማመን የሚያዳግት፣ ለመተው የሚያም ስለሆነ ከሩቅ የምትመለከተውና ይሄ ስኬታማ ሁሉም ሰው የሚያወድሰው ባለቤቷ እንደነበረ የምታውቀው ኤስራ ትገኛለች። ትዝታዎች ቀስ በቀስ ይገለጣሉ። ኤስራና ኦዛን አስቸጋሪ ጋብቻ እንደነበራቸው እናውቃለን። ገንዘብ የላቸውም። ህልሞቻቸው ሁልጊዜ ከአቅማቸው በላይ ነበሩ። በመካከላቸው ባለው ግጭት በዝምታ ይኖሩ ነበረ። ኦዛን ሐሳቦችን ማሳደዱንና ለስኬት ተስፋ መስጠት ሲቀጥል፣ ኤስራ ደግሞ የዕለት ተዕለት ኑሮዋ ክብደት፣ የቤት ኪራይ፣ የምግብ፣ የኤሌክትሪክ ሂሳቦችና የስሜት ድካም መሸከም ትጀምራለች። ኤስራ ትወደው ስለነበር ትደግፈዋለች። ያለማቋረጥ መስዋዕትነት ከፍላለች። ነገር ግን የማይታይ አድናቆት እንደሌላት ተሰምቷት ከጊዜ በኋላ ክርክሮች እየጠነከሩ ስለሄዱ ብስጭት ወደ ቂም ይቀየራል። ብዙ ቃል ኪዳኖችንና ብዙ ስቃይን ካቋረጠ በኋላ ትዳራቸው ፈርሷል። ይሄ የሆነው እሱም መውደዷን ስላቆመች ሳይሆን በዚህ ትግል ውስጥ መኖር ስላልቻለች ብቻ ነው ትዳራቸው የፈረሰው። አሁን ከዓመታት በኋላ ዕጣ ፈንታ ባልተጠበቀ መንገድ አለመግባባት፣ በጭንቀትና በእረፍት መንሳት ኤስራን ወደዚያ ያመራታል። ጓደኞቻቸው ለኦዛን ለእርዳታ ይደውሉለታል። ይህንን ያደረጉት አሁን ተጽዕኖና ኃይል ስላለው ብቻ ነው። ኦዛን በእርጋታ በራስ መተማመንና በተረጋጋ ሁኔታ ይመጣል። ከዚህ በፊት የምታውቀው ጭንቀታሙ ሰው በጣም የተለየ ሆኗል። በትህትና ይናገራል፣ ችግሩን ይፈታል፣ እንዲሁም ሁኔታው እንዳይባባስ ቅሬታዎችን ለማስወገድ ይሞክራል። በዙሪያቸው ያሉ ሁሉ በሹክሹክታና በአይነ ቁራኛ ይመለከታሉ። ታዋቂው ነጋዴና በጣቢያ ውስጥ ተጨንቃ የተቀመጠችው ሴት በአንድ ወቅት ባልና ሚስት እንደነበሩ አላወቁም። ይሁን እንጂ ንግግራቸው ባልተነገረ ታሪክ የተሞላ ነው። ኤስራ ከፍቺው በኋላ ከፍተኛ መጠን ያለው ገንዘብ እንደወሰደች በሚወራ ወሬዎች ተጎድታለች። ግን እሷ አሁንም ትጋፈጣለች። ባዶ እጇን ብትሄድም ከህይወቱ እንደተጠቀመች በማሰብ ጎድቷታል። ኦዛንም የራሱን ህመም ተሸክሟል። የብድር፣ የረሃብ፣ ያልተከፈሉ ሂሳቦችና ማለቂያ የሌላቸው ክርክሮችን ያሳለፈባቸውን ምሽቶች ያስታውሳል። ከንቱ፣ የተዋረደና ራሱን ለመለወጥ በጣም እንደተጎዳ ይሰማዋል። ውድቀቱ እንዴት እንዳደፈረውና በመጨረሻ ስኬት እስኪመጣ ድረስ ራሱን ሙሉ በሙሉ ወደ ስራ እንዳስገባ ያስረዳል። ነገር ግን ከስኬቱ ጀርባ ሌላ እውነት አለ። ስኬት የስሜት ጠባሳዎችን አላጠፋለትም። ኤስራ በአንድ ወቅት ለሱ ሁሉንም ነገር እንደሆነች አምኗል። ማንም ሰው በሱ ባላመነበት ጊዜ ሁሉ ደግፈው ነበር። ዓለማቸው እየፈረሰ እያለ ምግብ ታበስል ነበር፣ ትሰራ ነበር፣ እያበረታታችሁ ከጎኑ ቆማም ነበረ። ሆኖም ፍቅራቸው በፍርሃት በኩራትና በድካም ሸክም ስር ስለወደቀ ግንኙነታቸው በመጨረሻ ስለፈረሰ ሁለቱም እንደተለያዩ ተሰምቷቸዋል። አንዳቸው በሌላኛቸው በጣም በቶሎ ተስፋ እንደቆረጡ አምነዋል። በአካባቢያቸው ቤተሰቦቻቸው በተለያዩ መንገዶች ምላሽ ይሰጣሉ። አንዳንዶች በኦዛን ለውጥ ተደንቀዋል። ሌሎች ደግሞ በመራራ ቅናት ግራ ተጋብተዋል። ማን ስህተት እንደነበረ፣ ማን ትክክል እንደነበረ አይታወቅም። ህይወት ጨካኝና ይቅር ባይ ስትሆን ፍቅርና መስዋዕትነት በእርግጥ አስፈላጊ ስለመሆኑ ይከራከራሉ። በኤስራ ላይ የማያቋርጥ አስተያየት ይሰጣል። ሰዎች መቆየት እንዳለባት፣ የበለጠ መጽናት እንደነበረባት ይነግሯታል። ሌሎች ደግሞ ኦዛን አሁን ሀብታም ስለሆነ ለሷ እንደማይገባት ይናገራሉ። ነገር ግን በውስጧ ያለውን እውነት ከውጪ ማንም ሰው ሊረዳው ከሚችለው በላይ ውስብስብ መሆኑን ታውቃለች። ትዕይንቱ ዝና የሰዎችን ባህሪ እንዴት እንደሚለውጥ ያሳያል። ሰዎች በድንገት ኦዛንን ያደንቃሉ፣ ያወድሱታል። ስለዚህ የንግድ ስምምነቶችንም ያቀርቡለታል። ከሱ ጋር ግንኙነቶችን ይፈልጋሉ። በአንድ ወቅት ገንዘብ የተበደረው ያ ሰው አሁን ውድ መኪናዎችን ይነዳል። በተጨናነቁ አዳራሾች ውስጥ ይናገራል። ሆኖም ኤስራ የጎደለ ነገር እንዳለ አስተውላለች። ሰላም፣ ትህትና፣ ትዕግስት ስኬቱ ለውጦት ወይም ቁስሎቹን በብልጭልጭ ብቻ ሸፍኖ ይሆናል ብላ ታስባለች። ቢሆንም አሁን እርስ በርስ ይጋጫሉ። ኤስራን እንደገና በማየቱ ለመቅበር የሞከረውን የድሮ ስሜቶቹን ይቀሰቅስበታል። ሳቃቸውን፣ የጋራ ትግላቸውንና በራሱን ብዛም ባላመነበት ጊዜ በእርሱ እንዴት እንደምታምን ያስታውሳል።
ነገር ግን በዚህ ነገር ይናደዳል። የሄደችበት ምሽት፣ ከዛ በኋላ ያለው ዝምታዋ፣ ምንም ሳይኖረው እንደተወቹ የሚሰማው ህመም፣ እነዚህ የተደበላለቁ ስሜቶች በናፍቆትና በኩራት መካከል አጥምደውታል። ኤስራ የምትሰራው ካፌ ውስጥ ነው። ጠረጴዛዎችን በማጽዳት ወንበሮችን በመጎተት ወለሎችን ደጋግማ መወልወል ስላለባት በድካም ጀርባዋ ይታመማል። ነገር ግን ስራዋ አያልቅም። አለቃዋ ኤሚር ያለማቋረጥ ያዛታል። ቦታው ምንም እንከን ባይኖርበትም እንኳን ነገሮችን እንድትደጋግም ይነግራታል። ኤስራም ንዴቷን ውጣ በትህትና ፈገግ ብላ ስራውን ስለምትፈልገው መስራቷን ትቀጥላለች። ኤስራ ሙዚቃ፣ ጭብጨባ፣ ሰዎች ሲነጋገሩ እንኳን እሷ በዝምታ የራሷን ጭንቀት ታዳምጣለች። ከዚያም በድንገት ስልክ ሲደወል ሁሉም ነገር ይቋረጣል። የደወለው ኦዛን ነው። ድምፁ አጠራጣሪ፣ ከባድና ከሞላ ጎደል የተጸጸተ ይመስላል። በዚሁ ቀን 3 ሰዓት ላይ ከኩባንያው ጋር እንድትገናኝ ይጠይቃታል። ኤስራም በስራ ቦታ እንደተጠመደች በመናገር እሱን ላለማግኘት ትሞክራለች። ነገር ግን አጥብቆ ይከራከራል። ጓደኞቿ ወዲያውኑ ምላሽ ሰጡ። ምክንያቱም የማወቅ ጉጉት ተስፋ ሰጪ ከሆነ ይቅርታ መጠየቅ እንደሚፈልግ ምናልባት አሁንም እንደሚያስባት አምኗል ብለው ይቀልዳሉ። ኤስራ ግን ተጨንቃ ግራ ተጋብታለች። የሷ ልብ የማወቅ ጉጉት አለው። የኦዛን ልብ ደግሞ የድሮውን ቁስሎች ለመክፈት ይፈራል። ነገር ግን የበለጠ ከማሰቧ በፊት እየሰራች እያለ ራስ ምታት ይይዛታል። ልትወድቅ ስትቃረብ ኤሚር ስላስተዋለ ለመጀመሪያ ጊዜ አዝኖ ስለተጨነቀ ወደ ቤቷ እንድትሄድ ሞቅ ያለ ነገር እንድትጠጣ እንድታረፍና በኋላ እንድትመለስ ይነግራታል። ኤስራ ስራዋን እንደምትወድና መሄድ እንደማትፈልግ ብትናገርም ኤሚር ስራውን እንድትቀጥል አይፈቅድላትም። ለአንዴና ለመጨረሻ ዓለምን ለተወሰነ ጊዜ አቆማት ራሷን እንድትከባከብ ይነግራታል። ይሄ በእንዲህ እንዳለ ታሪኩ በኩባንያ ውስጥ ስለ ኦዛን ይዳስሳል። ኦዛን የተረጋጋ፣ የተደራጀ፣ በራስ የመተማመን ስሜት ስላለው ስብሰባዎችን ይመራል፣ የምርት ጅማሬዎችን ያስተዳድራል፣ ስትራቴጂውን ያብራራል፣ እሴቶቹን ያሟግታል። አገልግሎትና እምነት ከትርፍ ይልቅ አስፈላጊ እንደሆነ ስለሚያምን ማመልከቻውን ለመክፈል ፈቃደኛ አይሆንም። ስኬቱ የማይካድ ነው። በስልጣን ሲናገር ሰዎች ያዳምጡታል። ነገር ግን ከዚያ ስኬት በታች ግትርነትና ቁጥጥር አለ። ባልደረባው አንድ ላይ ውሳኔ እንደማያደርጉ ስታማርር በግዛት ውስጥ ጣልቃ መግባት እንደሌለባት አጥብቆ ይነግራታል። ከለንደን ሲመለስ ሲናርን እናገኛለን። አሁን ደግሞ ተጨንቆ ቤቱን አፍቆታል። ቤተሰቡን ለማየትም ጓጉቷል። ቤተሰቡ ስሜታዊና በሁከት የተሞሉ ናቸው። ይስቃሉ፣ ይከራከራሉ፣ ያማርራሉ፣ ያስታውሳሉ። በችግሮቻቸው ውስጥ ቢሆንም ሞቅ ያለ እንቅስቃሴና የተዝረከረከ ፍቅር አለ። ወደ ኤስራ ስንመለስ ጓደኞቿ ኦዛን እንድታገኘው ያዘጋጇታል። በሚያምር ሁኔታ አልብሰው ያበረታቷታል፣ ያሾፉባታል። ወደ ጦርነት እንደምትሄድ ንግስት መጀመሪያ ይቅርታ እንድትጠይቅ፣ ክብሯን እንድትጠብቅ፣ በቀላሉ እጅ እንዳትሰጥ ይነግሯታል። እናቷ ግን በዝምታ ትጸልያለች። ፈጣሪ ልጇን እንዲጠብቃትና እንዲመራት ትለምናለች። ከደስታ በታች ይህ ቀጠሮ ጥልቅ ስሜታዊ ክብደት እንዳለው ሁሉም ያውቃሉ። ደስታ፣ ፍርሃት፣ ኩራትና የተሰበረ ታሪክ ሁሉም አንድ ላይ ተደበላልቀዋል። ኤስራ ወደ ኩባንያው ስትደርስ ብትጨነቅም ግን ትረጋጋለች። የኦዛን ቢሮ የሚያምር አስደናቂና ቀዝቃዛ ነው። በመጨረሻም ከኦዛን ማዶ ስትቀመጥ ፖሊስ ጣቢያ ውስጥ ስለረዳት ታመሰግነዋለች። ምናልባት ይቅርታ መጠየቅ፣ ምናልባትም ዝም ማለት ፈልጋለች። ነገር ግን በምትኩ የሚያሰቃይና የሚያዋርድ ነገር ታገኛለች። ኦዛን የህግ ወረቀቶችን ሰጥቷት ከጠበቃው ጋር እንድትነጋገርና እንደማታስቸግረው፣ ስሙን ለምንም ነገር እንደማትጠቀም፣ ችግር እንደማያስከትል ቃል የምትገባበትን ሰነድ እንድትፈርም እንደሚፈልግ ያስረዳታል። በምላሹ እንደ ካሳ ወይንም ደግሞ እንደ ዝምታ መግዣ ብዙ ገንዘብ ይሰጣታል። በፊት የገንዘብ ድጋፍ ባለማድረጉ ጥፋተኛ እንደሆነ ስለተሰማው አሁን ሀብታም ስለሆነ እዳውን መክፈል ይፈልጋል። ለኤስራ ግን ይሄ ውርደት ነው። በገንዘቡ ምክንያት እንደተመለሰች እንደሚያምን ተረድታለች። ስለዚህ ስድብ፣ ንቀትና በተሳሳተ መንገድ እንደተረዳችው ስለተሰማት በህመምና በቁጣ እምቢ ትለዋለች። በአንድ ወቅት ደግ፣ ገር፣ ሰውን የሚያከብር ሰው እንደነበረ ታስታውሳለች። አሁን ግን ትዕቢት ያንን የዋህነት ሲተካ ስላየች ገንዘቡን አትፈልግም፣ ክብር ትፈልጋለች። ትዕይንቱ ስሜታዊ ይሆናል። ኤስራ ከሄደች በኋላ ሁሉም ሰው በተለየ መንገድ ምላሽ ይሰጣል። ቤተሰቧ ከፍተኛ መጠን ያለው ገንዘብ እንደቀረበላት ሲሰሙ ይደነግጣሉ። አንዳንዶች ተቆጥተዋታል፣ ሌሎች ደግሞ በድብቅ ተፈትነዋል። ስለ ኩራትና ህልውና፣ ስለ ጉዳትና ስለ እድል ይከራከራሉ። ነገር ግን ኤስራ በጽናት ቆማለች። ምንም እንኳን በድህነት በጣም በችግር ውስጥ ብትሆንም ክብሯን ለመሸጥ ፈቃደኛ አልሆነችም። ይሄ በእንዲህ እንዳለ ኦዛን ቀኑን ይቀጥላል። ስብሰባዎችን፣ ጉብኝቶችን፣ ቃለ መጠይቆችን ያደርጋል። አእምሮ ግን አልተረጋጋም። ስለዚህ ምክንያታዊ እርምጃ እንደወሰደ ራሱን ለማሳመን ይሞክራል።
ነገር ግን በውስጡ የሆነ ነገር የተሳሳተ ስሜት ይሰማዋል። ይሄን ለመርሳት ከሲናር ጋር ይቀልዳል፣ ስለ ጉዳዩ ይነጋገራል። የተረጋጋ ሆኖ ለመቆየት ቢሞክርም ነገር ግን በተረጋጋ ውስጣዊ ክፍል ውስጥ ሸክም አለ። ኦዛን በራስ የመተማመን ስሜቱ የራቀ ይመስላል። በዙሪያው ያሉ ሰዎች ግን ያለፈውን በተለይም ኤስራን በአንድ ወቅት የወደደችውን ሴት ያስታውሱታል። በናፍቆት በጸጸትና ባልተነገረ ህመም የተሞሉ ንግግሮችን እናያለን። የኤስራ ቤተሰብ በገንዘብ ይቸገራል። የኦዛን ዓለም ግን በእድልና በሀብት የተሞላ ነው። የኤስራ ወንድም ኤክራም ሁልጊዜ አቋራጭ መንገዶችን እያሳደደ ግዴለሽ ስህተቶችን መስራቱን ይቀጥላል። ለኤስራ የተጻፈ ቼክ ሲያገኝ መቋቋም አልቻለም። እዳውን ለመክፈል ገንዘቡን ይወስዳል። ብዙም ሳይቆይ እዳ ያለባቸው ሰዎች ሊያስፈራሩትና በህይወት ሊቀብሩ ስለተቃረበ ተስፋ በመቁረጥ ሁሉንም ነገር አጥቷል። እዳው ወደ ግማሽ ሚሊዮን ይጠጋል። ይህኔ ድንጋጤ በቤተሰብ ውስጥ ይሰራጫል። ሀፍረት፣ ፍርሃትና ቁጣ ፈንድቷል። ኤስራ አፍራ በንዴት ወደ ኦዛን ጋር ሄዳ ስለ ገንዘቡ ጉዳይና ስላሳለፉት ነገር ትጋፈጠዋለች። ኦዛን የኩባንያውን የመሰረተበትን ቀን እንደቀየረ አምኗል። ትዳራቸውን ለማክበር ሳይሆን ግንኙነታቸው ያበቃበትን ቀን ለማክበር ነበረ። ምክንያቱም በህይወቱ ውስጥ ያለውን ነገር በሙሉ ከፍቹ በኋላ ስላገኘ። ኤስራ ግድ እንደሌላት አስመስላ ፈጽሞ እንደማትወደው ተናግራ ከቢሮ ትወጣለች። ነገር ግን በውስጧ ቁጣና የልብ ህመም ይቀጣጠላል። እነ ኤስራ ቤት ውስጥ ትርምስ ቀጥሏል። ኤክራም የሚተኛበት ቦታ የለውም። ኤስራ ለመርዳት ፈቃደኛ ባለመሆኗ ከቤት ውጪ እየበረደው ነው። ይሄኔ በቤተሰብ ውስጥ ያለው ውጥረት እየከበደ ይሄዳል። ስለዚህ ኤክራምን የጥፋተኝነት ስሜት ቀስ በቀስ እየገባው ይሄዳል። ይሄ በእንዲህ እንዳለ አሮጌ ቁስሎቹ በዝምታ እያጠቃው ቢሆንም የኦዛን ስኬት በአደባባይ መብራቱን ቀጥሏል። ከዚህ በኋላ የለውጥ ነጥብ ይመጣል። ኤስራ አዲስ ማስታወቂያ አየች። ኦዛን ተሰጥኦ ያላቸውን ኢንተርኖች እየቀጠረ መሆኑን ስላወቀች ይህ የእሷ እድል እንደሆነ ወስና ስራ ለማግኘት ብቻ ሳይሆን እንደገና ወደሱ ለመቅረብ እንዳጠፋ የሚሰማበት ስሜት እሱን በስሜታዊነት ለማጥፋት ወስና ከጓደኛዋ ጋር ሁሉንም ነገር ታቀዳለች። ስለዚህ ወደ ኦዛን ዓለም ገብታ በየቀኑ ከሱ ጋር ስለምትሆን በድጋሚ እንዲወድቅ ታደርገዋለች። ልምድ ባይኖራት ራሷን በራስ የመተማመን ባህልና ችሎታ ያለው ሰው አድርጋ የምስልበት አጭር የሥራ ልምድ ትገነባለች። እናቷ በዚህ ነገር ትጨነቃለች። ነገር ግን ኤስራ ቆራጥ ነች። እጣ ፈንታ ወደ ኦዛን ህይወት የሚወስድ ሌላ በር እየሰጣት እንደሆነ ታምናለች። በቃለ መጠይቁ ቀን ኤስራ ከአብዛኞቹ ውጪዎች እንደምትበልጥ ትገነዘባለች። ነገር ግን ወደ ኋላ ለመመለስ ፈቃደኛ አልሆነችም። ከዚያም አስገራሚው ነገር ይከሰታል። ዋና ስራ አስኪያጁ ራሱ ኦዛን በተለማማጆቹ ስብሰባ ላይ በግል ይሳተፋል። ይሄኔ ክፍሉ ይቀዘቅዛል። ኤስራ እዚያው ቆማ ላታየው ቃል የገባችለትን ሰው ፊት ለፊት ታገኘዋለች። አይኖቻቸው ይገጣጠማሉ። ይሄኔ ሁሉም ነገር በእውነቱ አሁን ይጀምራል። በቀጣይስ ምን ሆነ ምን ተፈጠረ ለሚለው መልስ በክፍል 2 እስከምንገናኝ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰቡን ተቀላቀሉ።